this is a filter የትኛው ሰው የምር ላንቺ መልካም እንደሚመኝልሽና የትኛው ደግሞ ችግር እንዳለበት በዚሁ የተለየ ይሄዳል ገባሽ አሁን እኔ ማሂረን ግሩፕ ውስጥ መመለስ እንድችል አስተካክለ ወላይ አዘንኩኝ መመለስ አልችልም የጻፍሽ ያያው ቶሎ በቃ ኦንላይን ነች ማለት ነው ላይቭ ገብታ ይሆናል ብዬ መጣሁኝ በቃ እንዳይደብርሽ ብዬ እንጂ በቃ ያየውት ናችሁና በቃ ሳጣችሁ ጊዜ ሁለታችሁ ግን ከዛ በቃ እስቲ ልግባና ዝም ብዬ ሰላም ልበል ለመርሳት ጀስት እንጂ እንትን አርጎኝ ነበር በጣም ከዛ ግን ቤተሰብ ጋር ሳወራህ ስትናገረኝ እህታለች ያለም ህዝብ ፍቅር የምታስነቅ ትልቀታለች ሰው ካልማረገችኝ ከዛ ግን አልኩኝ አረ እስማ አረ አልኩኝ ተመስገን አልኩኝ ከዛ ግን ለማን ነው ለማሄር ነው አልহামዱሊላህ እየሳኩለት ከዛ እንደውም ሳሎስ እሱ ያቅ ነበር ትናንትና በጣም የሆነ እንትን ሆኜ እንደነበርና ጨንቆት ነበር ከዛ እሱም ቢዚ ነበር አይደለ እኔ ማስገባት አልቻልኩም እንደገና ወረደ ምን ሆኖ ነው በቃ ከሚጽፍ ገብቶ ነበር የሆነ ነገር አውርተን ነበር ባለፈውና የሆነ ሚቲንግ እንደዚህ ሆኖብኝ ስለ በቃ አይዞሽ እንደዚህ አርግ ይያለኝ ነበር ብቻ እያወራን ነበርና ከዛ በመሃል ቢዚ ሆንኩኝ እሱም ቢዚ ሆነ አልተገናኘንም ከዛ እሱን ሳጣው ደግሞ ሞር ተበሳጨው This is so crazy እኔ እንደዚህ ሆኜ አላውቅም እውነት ዋው ታዲያ መቀሌ ምንድነው ይሄ ገስት እንድስብ አያደርገኝም አሁን ሴት ያደረግሽው ነው I don't know በቃ አንቺና እሱ ማሄር ምንድነው ማድረግ ያለብኝ አሁን I don't know እስኪ ሐሰንን ሳቢያ እንዴ ቅድም ማውራት ፈልገው ቦታ ያስኩኝ መሰለኝ በወሬ ምንድነው ሐሰንን ኢንቫይት አድርጊው ለምንድነው አንቺ አልሽ አይደል እንዴ ከኔ ማረግ ያለኝ ነኝ ገብቶ ነበር እኮ ሐሰን እኮ ለምን ወጣ ብዬ ነው ቅድም ወሬ ያወራው ስለነበረ ነው I don't know እኔ ቻት እንዴት እንደሆነ እኔ አላውቅም ምን እንደሆነ ወደዛ ሶሻል ላክ እስኪ ሐሰን እየሰማ ጸጥ ይለናል እስኪ ላክ so crazy እና ለማንኛውም it's okay I'm good just take it easy በቃ ከሳታል ገና ብዙ ነገር ከውስጥ ይጻፍልሻል ከውጭ የሆነ ነገር ጥሩነቱ የማንም ስትሬንጀር የውስጥ ይጻፍልኝ አላይም አልከፍትምም አልመልስም አልወድም ማቃቸው በትክክል ማቃቸው ፐርሰን ምናምን ካልሆነ በስተቀር ብዙ እንትን አይደለም እኔ እና it's okay ለዛ እንኳን ብዙ እንትን አይደለም ግን ስትሬንጀር እኮ ችግር የለውም ኮኒ እንዴ ማንንም የሶሻል ሚዲያ ሰው እኮ ችግር የለውም ያን ያህል ያስጨንቅም ግን እንትን የምትዩ ሰው ነው ሲሆን ግን ትንሽ ያስደነግጣል እንጂ ሌላ እሱም እኮ አይ ያረደ ሰዎች እንዴት ናችሁ enjoy አርጊ በቃ አሁን enjoy ማድረግ ነው ሌላ there is no time no ከዚህ በኋላ ለዛ እኮ ነው እንዴት ጸሎት እንደሚደረግ አስተምርኝ ያልኩሽ እኮ እሺ ትናንትና እንድትማሪ እኮ ነው በቃ አሁን እኮ በውስጥ በቃ ጨርሰን ትምህርታችን እኔ እንትኑን ብቻ ማሄር ይክፈትልኝ እንዴት ሪፕላይ እንደማደርግ እዛ ውስጥ አይ አስተምሩኝ ሁሉም ነገር የእውነቴን ነው የምነግርሽ እንዴ I want to know ነው በግድ ነው እንጂ የምናስተምረው በግድ እንዴ በቃ ግዴታ ነው የምን ጊዜ ነው የምትሰጠኝ ለጓል መቀሌ ጊዜ ሰጥቻታለሁ አይረንደው አረታው መጽሐፍ አንብቢና ነው አታውቁኝ ወይ ሞኛቱኝ አስገብኝ እምቢ ለምን ነው የምትገባው ካን you have no idea እንዴት እንደረዳሽኝ አሁን ራስ እንትን ነው ኮሬክቲም ቁርአንና ሐዲስን አንብበሽ ከዛ ጠይቃታለሁ እያለኩ ነው ማ ሬቲም ነው አልፈልግም ካንተ ጋር ስለ ቁርአንና ሐዲስ ማውራት አልፈልግም ሬቲም ለነገርሽ ነው ምንም ትነግረኝ ሬቲም ግን ከሰለምሽ በኋላ ምራውስ ተስፋ አይቆርጥም እንዴ አይቆርጥም ላስገባ አይቆርጥም
ጊዜ ሰጣታለሁ አለ። ጓል ጊዜ እኮ ነው የወሰድሽው። ጊዜ ውሰጂና በደንብ አንብቢ አጥኚ። እሺ ከዛ ስምናን በደንብ ካወቅሽ በኋላ እኔ ለምጠይቅሽ ጥያቄ ብቁ ትሆኛለሽ። የዛኔ በቃ እሺ ችግር የለውም። እና ጊዜ ያንን ነው እኮ እያልኩ ያለሁት። ከዛ እናወራለን። 3 ወር ጊዜ ሰጥቼሻለሁ። 3 ወር ጊዜ ሰጥቻታለሁ ለጓል ማለት ነው። 3 ወር እኔ በ3 ወር 2 ያምብያለሁ ቁርአን። ለምን ብትጠይቃት በእውነት አታውቀኝም። ስለማታውቀኝ እናንተ የደበቃችሁትን እውነት እኔ ነኝ የምነግራት። እናንተ የደበቃችሁትን እውነት እኔ ነኝ የምነግራት። ምንድን ነው የምትነግረኝ? እስከዛው ግን ትበርታ ትወቅ ምናምን አለ። ጥሩ እማራለሁ አውቃለሁ። አውድላብ ባይ ዘ ዌይ እኔ በጣም ያሳዘነኝ ነገር ምንድን ነው መሰለህ ሬቲን ለእኔ ለትዕግስት ምንም አይነት ሃይማኖት ወይም ደግሞ ፈጣሪ የለም ብዬ ማምን ሰው ነበርኩኝ እና ይሄኛው ትክክለኛው መንገድ ተመችቶኛል ልብ ያርፎበታል ብዬ ስከተል ፈጣሪ የለም ከማለት አለ ብለህ ፖዚቲቭሊ መውሰድ ይገባው ነበር። አንዳንድ ሰው ግን I don't know why እኔ ፐርሰናሊ ማለት ነው ማንም የሰው ዘር በሙሉ ይሄ ትክክል ነው ለኔ it works for me and for my family ብሎ ከተቀበለው I have to respect that ብዬ ነው ማምነው። በቃ ከሰራለስ ካመነው መንገዱ ነው ትክክል ብሎ ካመነ I have to respect that. I have to be happy for him. I have to support. የዛሬ ዓመት እኔ እንዳንቺ ነበር ማስበው እኮ ማለት የዛሬ ዓመት እኔ ስለ እስልምና ብዙም በጣም ፖዚቲቭ ነበር። በጣም ማለት ነው። በጣም ጓደኞች አሉኝ ምናምን ሪቲም አሁን ግን የሆነ ጊዜ ቲክቶክ ሲጀምር ነው ፖዚቲቭ ነበርኩ ኔጌቲቭ ሆነ አይደለም። እኔ አላወራም። እኔ ቲክቶክ ሲጀምር ነው ብዙ ነገር ያወቅኩት ነው። አንቺማ አሁን ትኩስ አሁን የፈለገው እንትን ላይ ስለሆንሽ አሁን በርቺ ነው። አንቺ ቼክ ማለት በደንብ አጥኚ ነው። አጥኚ አዲስ ቁርአን ግን አሁን ምንድነው የምትፈልገው እንዴ? ጓል የምፈልገው እሺ የኔ ጓደኛ እንድትሆን ከዛ በኋላ እናንተ አስተምሯት አስጠኗት በደንብ። እኔ እስከሆነ ጊዜ ምንም ጥያቄ አልጠይቃትም። እሷ ከፈለገች እኔን ትጠይቅ። ከዛን ውጪ ምንም የምጠይቃት ነገር የለም። ልክ ስታው ጥያቄ ለመመለስ ብቁ ነኝ አንደርስታንድ አድርጌያለሁ እስላምን ስትል ሲጀመር ዛሬ ይሁን ነገር ለምንድን ነው የምትጠይቃት? አንድ ነገር አይሰማም እንዴ? የዘላለም ህይወትን እንድታገኝ ነው። የዘላለም ህይወትን እንድታገኝ ነው። አንተ የዘላለም ህይወት ለምን አትፈልግም? ቆይ እኔ ልንገርህ። አንተ የዘላለም ህይወት ለምን አትፈልግም? ሄደህ እኔ አለኝ እኔ አግኝቻለሁ ኦልሬዲ። ኢትስ ኦኬ እንትን ነው እርግጠኛ ነኝ እኮ። ቆይ እኔ ልናገር አሁን ምን አለ መሰላችሁ ሬቲን ምንድን ነው ድምፅ የማያስተጋባው? እንትን ነው ያልገባ ነገር ምን አለ መሰለ የዘላለም ህይወት አንተ በምታገኝበት መንገድ በዚህ ነው ትክክል ነው ብለህ ተቀብለሃል። go for it I'm happy for you። እኔ ደግሞ ከነበርኩበት ህይወት ከምከተለው ከነበረ ነገር ሳልማር ቀርቼ ሳላቀርቼ አይደለም ይሄንን የመረጥኩት። በነገራችን ላይ እኔ ዝም ብዬ የምዘል ምናምን አይደለሁም። እያንዳንዱ እንቅስቃሴን ማቅ ሰው ነኝ። ማንም ሰው በመንጋ በምንድነው በህዝብ ብዛት የምመራ ሰው አይደለሁም። I read አነባለሁ፣ እጠይቃለሁ ያልገባኝ ነገር በተፈጥሮ እንደዛ ነኝ። took me long time ወስዶብኛል። ሰው እንደማላ ሶሻል ሚዲያ ላይ መጥቼ ስጠይቃቸው ማቀው ነገር ይኖር ይሆናል እኮ እንደማላቁኝ ነበር የምጠይቀው እኮ everything አቃሉ ብያለሁ አላቅም። ምክንያቱም አላቅም የምታውቁ ሰዎች ብዙ ስለሆናቸው አለማወቅ ነው የመረጥኩት። እኔ ከእንደገና መማር ገብቶሃል እያልኩ ያለሁት አለማወቅ መርጬ ከእንደገና እየጠየቁ መማር መረጥኩና እየተማርኩ ነበር። እኔ ሶሻል ሚዲያ ላይ ወጥቼ እንደዚህ ነው ብዬ አልከራከርም። ለማንም ሰው አልተከራከርኩም። ገብቶሃል? እኔ ትክክለኛው መንገድ ነው ብዬ ሲይዘው አስቤበት በስነ ስርዓት አውጥቼ አውርጄ ነው
ዝም ብዬ በግምት ጉጂ አይደለም አምኖት kind of person ያ እሱ እኮ ልክ ነሽ እኔ እንደዛ አይነት ሰው አይደለም ጓል የኔ ምንድነው listen አይ ኖ እንደ ኤዱኬተር ነሽ በደንብ ሰምታዳምጪ ነሽ እኔ አሁን ወደ ትክክለኛ መመለስ ቢሆን ኖሮ እህቴ ከምንም ከማንም በላይ ራሴን አሳልፍ የምሰጠው ለእህቴ ነው ትልቅ እህቴ ከምንም ከማንም በላይ ከነፍሴ በላይ ወዳት ትልቅ እህት አለችኝ ክርስትና እምነት ተከታይ ነች ስታሳድገኝ እሷ ነች ያሳደገችኝና ክርስትና እምነት እንድማር ያስተማረችኝ የተማርኩ ቸርች የሄድኩ ቤተክርስቲያን የሄድኩ አብሬ ያሳደገችኝና እከተል ነበር ከህቴ በላይ ማምነው ሰው ስለሌለኝ ማለት ነው ግን ለኔ ስላልተቀበለው ጭንቅላቴ ምንድነው ያለችኝ መሰለሽ ስካልተቀበለው ጭንቅላትሽ ያመንሽበትን የተቀበለው ጭንቅላት ተማሪና ተከታይ ያለችኝ that's all በቃ ለኔ ይሄ ነው that matters እህቴ ያስተማረችኝና የተከተለችው ሃይማኖት ተከተል ነበር የእውነት መጽሐፍ ቅዱስ ነበር እድሜ ልኳን so እንደማላቆኝ ሶሻል ሚዲያ ለመጥቼ አላቅም ንገሩኝ ስል አለማወቅ ስለመረጥኩ ነው please human beings understand that ተድኩኝ السلام عليكم ورحمة الله وبركاته وعليكم السلام حسن هاي እንዴት ነሽ በጣም ደህና ነኝ I'm good how are you very good alhamdulillah እኔ አሁን ያንቺ መገረም ነው እኔንም ያስገረመኛለሁ ይነም ለምን ሰርፕራይዝ እንደሆነሽ ልንገርሽ right okay because your expectation አሁን እኮ even ችግሩ ራሱ እኮ ከነሱ አይደለም ችግሩ አንቺ ላይም አለ why your expectation of others that's what surprised you have not right እንደዚህ ይላሉ ወይም እንደዚህ ሪአክት ያደርጋሉ ብለሽ አልጠበቅሽም አንቺ አይደል ምንም ማለት ምክንያት አለኝ እንደዚህ ያልጠበቁበት ለምን መሰለ እኔ ፖዚቲቭ ነው ፐርሰናሊ ማንንም ሰው ያመነበት የተቀበለው ለኔ ይሰራል ካለኝ ፖዚቲቭሊ ተቀብዬ ሰፖርት ነው ማለት good for you go for it ነበር ማለት ፐርሰናሊ እና የወጣሁበት አካባቢም ሰርክሌም እንደዛ ነው ግን like you know የተፈት እንትን ነገር ያፕን ያደረገው ነገር በስራ በኩል እንደዚህ ሳይግን I'm not gonna lie በጣም ነው ሾክ ያደረኩ ሁላችንም አንድ ጭቃ ውስጥ አይደለም የተፈጠርነው ያኔ ሁላችንም ራሱን የቻለ ማይንድ ስቴት ራሱን የቻለ ኮንሽስነስ ራሱን የቻለ ዩኒክ ቢንግ ነን right አሁን አንቺን እየጎዳሽም ራሱ ያለው ማለት ነው በሌሎች ላይ ያለሽ ኤክስፔክቴሽን it surprises you ሁሉም ሰው ማለት ነው በመስፈርት የሚንቀሳቀስ ነው means they have conditions once you are cross that line they turn they face totally like they don't know you they never deal with you before right ይሄን ነገር ማለት ነው ሁሉም ሰው አንድን ሰው እኮ እኔ ለራሴ የሆነ ነገር ከወደድኩኝ ያ ነገር ከተመቸኝና ካልጎረበጠኝ ላንቺ ሊጎረብጥሽ አይገባም ላንቺ ደግሞ ያሹ ላንቺ ከተመቸሽ ለኔ ሊጎረብጠኝ አይገባም ከጎረበጠኝ ችግሩ ከኔ ላይ ነው አንቺ ያሹ አልመቸኝ ካለ እንቅልፍ አላስተኛ ካለኝ ችግሩ የኔ ነው ችግሩ ያንቺ አይደለም right ያ ማለት ግን እኔ ለኔ በመረጥኩኝ ጊዜ እንኳን የቢዝነስ ፓርትነር እንኳን ሌላ ይቅርና የወለዱሽ እናትና አባትሽ ከማህፀን ያወጡሽ አንቺን ለማሳደግ ላበታቸውን ጠብ አድርገው በሌሊት በቀን የለፋሉ አይደል እንዴ ከነሱ ይበልጣል ከነሱ ይበልጥ የለም right እነዚህም ፊታቸውን ሊያዞሩ እንደሚችል you have to get ready okay don't be surprised at that time just prepare it today የኛ preparation prepared አለመሆን በየትኛውም ቅጽበት ማንኛውም ሰው ከጎናችን ሊሸሽ ይችላል
ለምን ሸሻ አንልም። መሸሸት መብቱ ነው። ለምን ሸሸ የሚለው ራሱ ጥያቄው አንመልሰውም። ትመልሸዋለሽ እንዴ? because that the only person knows። ያ ሰው ብቻ ነው የሸሸ ሰው ብቻ ነው ምክንያቱን የሚያውቀው። እኔ ራሱ ምክንያቱን ራሱ ማወቅ አልፈልግም። ለምን ኢቭን ምክንያቱን ማወቅ ራሱ it's gonna hurt me more። ሳላውቀው ብቀር ይሻላል ምክንያታቸውን ከኔ የራቁበትን። ባወኩኝ ቁጥር እንዴ ይሄ ሰው በመስፈርት ነበር እንዴ የሚቀርበኝ የነበረው። ልክ የሆነ መንገድ ላይ የሆነ ባውንደሪ ያስቀምጦልኛል እኔን የሚቀርብበትና የሚርቅበትን። ከዛ ባውንደሪ ወጥቼ ሲያገኘኝ ሊርቅ ነው። አየሽ አይደለ? ያ ሰው እኮ ድሮም እኮ ከአንቺ ጋር አይደለም ከመጀመሪያ ጀምሮ ማለት ነው። ይህ ነው ግን የኛ ኤክስፔክቴሽን ደግሞ ጉዳቱን እጥፍ ድርብ ያደርገዋል። አንዳንዴ እኮ ላንተኛ እንችላለን አይደል እንዴ? ለምን ይሄው ሆነ በሚል በጭንቅላታችን ይዘን ራይት አይ ቲንክ ስለማላውቀው ነው ኤክስፔክት አድርጌ ብዙ ሳይሆን ይሄን ነገር አዲስ ነው ለኔ አላውቀውም። እና ስፔሻሊ በእንደዚህ አይነት ነገሮች በማንኛውም ፕራይቬት ዲሲሽን ሰው ስራ ካንሰል ማድረግ ለኔ ኢትስ በጣም እንትን ስለሆነብኝ ነው እንጂ እሱማ እኔ የራሴ የምላቸው ሰዎች ሰፖርት ካረጉኝ ሌላው እኮ ማተር አያረግም። ታትሴት በጭራሽ ግን ለስራ ጉዳይ እንትን በስራ እንትን ግን የሆነ I didn't even know I mean እነዛ ወደዛ አካባቢ ያሉ ሰዎች I don't know maybe something ሌላ ይሆን ምክንያቱ I'm not sure but እነዚህ ሰዎች ከሀበሻ ከኢትዮጵያውያን ይቀርቡናል። ከሀበሻ ነው አይቀርቡንም አይደል እንዴ? በስራ ነበር የምንገናኘው። ያ በስራም ቢሆን በምንም ቢሆን በፈለግሽው ተገናኝ ከሰው ጋራ። የሰው ልጅ አንዳልጦት የሚሆን ሆን ብሎ እንትን ይፈልጋል። just on that day be mindful። መጫወት ያለብሽ 50% ነው ከማንኛውም ሰው ጋራ ከወለዱ እኔ ከእናትና ከአባቴ ጋራ ከማንኛውም ሰው ጋር በዚህ ዓለም ላይ አሉኝ ከምላቸው ሰዎች ጋራ 50% ነው የምጫወተው። ምን ማለት ነው 50% at any given time? 50% ግማሹን ሆነው ከኔ ሊርቁ ይችላሉ፣ ግማሹን ሆነው ሊቀርቡ ይችላሉ። ልክ በራቁኝ ቅጽበት ወይም ያን ነገር በተለየኝ ቅጽበት ወይም ባጣሁት ቅጽበት I will be okay because I know for a fact በእርግጠኝነት አውቃለሁኝ ሁሉንም እንቆላሌን አንድ ባስኬት ውስጥ አላስቀምጥም። ሁሉንም እንቁላል አንድ ባስኬት ውስጥ ስናስቀምጥ ነው ችግር የሚሆነው። ኮኒ ምንድነው የምትወጣው ኔትወርክ እምቢ አላት መሰለኝ። እኔ ስጋባ ኔትወርክ ነው መሰለኝ። ይህ ነው ሁሉንም እንቁላልሽን አንድ ባስኬት ውስጥ ካስቀመጥሽው በወደቀ ጊዜ ምንድነው የሚሆነው? ይሰባበራል። በኋላ መሰብሰቡ ነው ችግሩ የሚሆነው። እኔ አንቺ ብቻ ለሰዎች ክፉ አትዋይ። ለሌላ ሰው ተመችቶኛል ያለው ሰው ለሱስ ከተመቸው ድረስ ላንቺ አይጎረብጥሽም አይደል እንዴ? ኦኬ። ሌላው ግን ቢቀርበኝ ቢርቀኝ ምንም አይበርደኝም አይሞቀኝም። እኔ ግን ሰዎችን ላለመጉዳት እንዲሁም ሰዎችን በምክንያትም ይሁን ያለ ምክንያት ላለመራቅ ራሴን ነው የራስሽን ልቦና ራስሽ መቆጣጠር ባለቤቱ አንቺ ስለሆንሽ የልቦናሽ ባለቤት አንቺ ነሽ አይደል እንዴ? ትክክል። ሌላ የሚሾፈረውና የሚገለባበጠው አለ እንዴ? የለም። የሰዎችን ልቦና ግን እኛ መቆጣጠር አንችልም። ወደ ፈለግነው መሪውን ይዘን ወደ ፈለግነው ማዞር አንችልም። የራስሽን ግን ትችያለሽ ባለቤቱ ስለሆንሽ። so just one step at a time። አንድ እርምጃ ነው። የሰው ልጅ በእግሩ የሄደው በአራት እግሩ ወፌ ላላ ተብሎ ነው የቆመው አይደል እንዴ? just like that
we are beside you አለን እኛ ከጎንሽ ገርሞኝ እኮ ነው እኔ እኮ በጣም ገርሞኝ ነው እንጂ it's okay እኔ ደግሞ የገረመኝ ያንቺ መገረም ነው እንዴ ስራ እንዴት ነው ካንስል የምታረገው እንዴ we had a big እንትን እኮ እንዴ it's okay I mean እኔ was speechless በጣም ነው የደነገጥኩት በጣም ነው የገረመኝ አልዋሽም ማለት እንዴ ደግሞ እኮ እኔ እንጃ እንደዚህ ለረጅም ጊዜ የምታውቀው ሰው በስራ I mean ካንስል እስከማድረግ ድረስ ስራ it's so crazy and it's challenging እና I love challenging life እንደዛ ሲሆን ነው life more እንዴት ነው እኔ በምናምን አለው መሰለህ በቃ struggle አድርጌ I love to እንትን ሃይኪንግ እወዳለሁና ማውንቴን መውጣት እወዳለሁና ከላይ ሆኜ ጫፍ ላይ ሆኜ ሳየው ቪው በጣም it's crazy እና challenging ነገር ደስ ይለኛል እና it's going to be fun now you get the challenge this is the first challenge exactly this is expect multiplied by 100 imagine yeah at that time just prepare yourself yeah the challenge just go and come ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ይሁንና ምን አሉ መሰለሽ عجيب you know غريب okay strangers yeah we are a stranger to this world yeah Islam even itself started as a stranger okay Muslims they are strangers so live this life as a stranger person this worldly life 50 60 70 80 years ማን ነው የሚያውቀው 70 80 90 ዓመት ተጓዦች ነን ልክ አንድ ሰው አንድ ተጓዥ በጣም በጠራራ ፀሐይ እየተጓዘ በረሃ ላይ ድክም ብሎት የሆነ ዛፍ ጥራ ስር ያልፋል አይደል አርፎ ልክ የተወሰነ ረፍት ካደረገ በኋላ አቅሙን ከሰባሰበ በኋላ ይቀጥላል መንገዱን አይደል እንዴ ልክ እንደዛ ነን እኛ ሰዎች ዘላቂ ምንነትም ሆነ ማንነት የለም ከፈጣሪ ውጭ በሰዎች መከበብ ጊዜያዊ ነው ወይ እነሱ ይቀድማሉ ወይ እኛ እንቀድማለን በሰዎች መራቅም መገለልም ብቸኝነት ሆኖ መሰማትም ይሄም ጊዜያዊ ነው ወይ ሰዎች በሰዎች ይተካሉ ወይ እንደዛ ስትሬንጀር እንደሆነን ይሄን ዓለም እንሰናበታለን so it's just a journey it's a journey yeah it's a journey yeah. Through this journey there is obstacles እንቅፋት አለ መሰናክል አለ አባጣ ጎርባጣ መንገድ አለ it's just enjoy the race oh yes I will who cares about tomorrow ለነገ መጨነቅ ማሰብ አያስፈልግም የሚሆነው ይሆናል የማይሆነው አይሆንም exactly እኛ ያልፈለግነው ውጤት እንኳን ቢከሰት አልহামዱሊላህ አላሁ ቀደር ወማ ሻአ ፈዓል ነው የምንለው ፈጣሪ ፈቀደ ያ የፈቀደው ነገር ተሳካ ነው የምንለው ኢቭን እኛ የማንወደው ነፍሳችን የማንወደው ክስተት እንኳን እየተከሰተ ማለት ነው ከኛስ ፍላጎት ከኛ ስሜት ጋር የሚጋጭ ክስተት እየተከሰተ የተከሰተው ክስተት ከኛ ዕውቀትና ከኛ ቁጥጥር ውጭ እስከሆነ ድረስ በቃ መሆን ያለበት ሆኗል ነው እንደኛ ፍላጎት እንደኛ ስሜት እንደኛ መሻተማ ቢሆን የሰዎችን ልቦና በጣታችን መገለባበት እንፈልግ ነበር ግን አይሆንም እና it's a lot that we can talk about ኢስላም ደግሞ ለዚህ በጣም ፍቱን መድኃኒት አለው እንደዚህ አይነት ክስተት
ፍቱን መድኃኒት አለው። ለማንኛውም አንቺና ኮኒ ቀጥሉ። እሺ ታንክ ዩ ያሲ በጣም እኔ ላውራ እንዲባል አፈቅጂልኝ። ኧረ አታፍኝ ነፃ እንዲ ወንድሜ ስለሆንክ እንደ ወንድ በቃ ማለት ላይክ ነው ብራዘርሊ ስለምንትን ምልህ ነው እንጂ አታወራም አልፈልግም። ፖዚቲቭ ነገር ከሆነ እሺ፣ ካልሆነ ግን ነው ያ እኔ ፖዚቲቭ ነው ማውራት። ግን ያው ምንድነው ሰው ወዶ ፈቅዶ ያደረገውን ነገር አታድርግ አይባልም። ፈቅዶ ያመነውን ነገር አትመንበት አይባልም። ስለዚህ አሁን አንቺ አይ ዶንት ኖ ዋት ሃፕንድ ግን ቻሌንጅ ወዳለው ትራቭል ወዳለው ሃይኪንግ ወዳለው ምናምን ብለሻልና አሁን ሰው በተቀበለው ባመነው ነገር 100% እንዲሁ መሆን አለበት አይደል? ባመነው በተቀበለው ነገር እውነት ነው ብሎ 100% ማመን አለበት። ያንን እውነት ደግሞ እንደዚህ እንትን ለሚያደርጉ ማለት ነው ያንቺን እውነት ቻሌንጅ ለሚያደርጉ ሰዎች ደግሞ ራስሽን ግልጽ ማድረግ አለብሽ አይደል? ስለዚህ እንደዛ ካደረግሽ እርግጠኛ ነሽ ማለት ነው። ባመንሽው ነገር እርግጠኛ ትሆኛለሽ። ያመንሽውን ነገር ግን ፊት ለፊት አምጥተሽ ሌሎች ሰዎች አንቺን ቻሌንጅ እንዲያደርጉ ካላደረግሽ ደግሞ ያመንሽውን ነገር ላይ ፍርሃት አለ ማለት ነው። ስለዚህ እኔ አሁን ቻሌንጁን ወይ ዲፊካልት አደርገዋለሁ የኔ ዓላማ ወይ ደግሞ አቀልልሽ። ለምን አንተኛ ጋር እኛን ተቀናለህ? እነማን እንደሆነ ታውቃለህ? ቆይ ሬዲም ለምንድን ነው እሷ ጋር የምትልፈሰፈስ? እየተጫወትን እኮ ነው። ምን ሆነ ነው? ችግር እኮ የለውም እኮ። እየተጫወትክ አይደለም አንተ እያሾፍክ ነው። አም ሲሪየስ እኮ ነው። ለምን የገረመኝ ነገር እንዴት መሰለህ፣ ይሄ ለመጀመሪያ ጊዜ አይደለም። ሴቶችን እየተከታተልክ እንደዚህ የምትናገረው እንደዚህ የምትለው ለመጀመሪያ ጊዜ አይደለም። አዎ ለምን መሰለህ ሐሰንሽ፣ ለአንተ ልንገር እውነቱን። ለምን እኛ ጋር አውርተሃል። ለአንተ ነው የምነግርህ ነው። ጊዜ አውርተሃል። ስለዚህ አንተ ለአንተ እኮ ነው ለጓርሳ ለአንተ ልንገርህ። ምንድን ነው ለእኔ የምትነግረኝ? እኔ ደግሞ ለሴቶች መብት ደግሞ በደንብ ቆማለሁ። ታውቃለህ አይደል? ግድ የለህም እሱን ተውና እኛ ጋር መጀመሪያ ምንም ላደርግ አልችልም። እንዴት መሰለህ ጓል የኔ ሪስፔክት አድርጌያለሁ። ያንቺን ጥሩ አይ እስማት ባዳት ያልገባህ ነገር ምን አለ መሰለህ እስማት ዳት አይ ራሴን ኤክስፕሌን ማድረግ አለብኝ ሆኖ ሳይሆን አይ ጀስት ዋንት ማወቅ ያለብህ ነገር ምን አለ መሰለህ እያንዳንዱ ሰው አንዳንድ ሰው አለ፣ ሁሉም ላይሆን ይችላል። እያንዳንዱ እንቅስቃሴውን አውቀው የሚንቀሳቀስ ሰው አለ። ኤቭሪ ሙቭመንት እና አንቢቢና ቻሌንጅ አላረግም። እኔ ለቻሌንጅ የሚያደርጉ ወይም ደግሞ ለንጽጽር እንትን የሚያደርጉ ሰዎች አሉና እነሱ ጋር ሄደህ እንትን እንዳደርጋለህ። እኔ ትክክለኛ መንገድ ነው ብዬ ያዝኩት ወስኛለሁ። በቃ ኦልሬዲ ኢትስ ናት አባውት አልኩ እኮ እኔ እንትን በሆን ኖረ እህቴ ብቻ ነበረች እንትን የምታደርገኝ። ኖባዲ ኖባዲ ይሄንን ሊገባ ካልቻለ እንግዲህ እየሰማኝ ከሆነ ማለት ነው አዳምጠኝ እኔን አውራኝ። ይኸውልህ አንተ ማለት ነው በመጀመሪያ ደረጃ በቤትህ ውስጥ በቤትህ ያሉትን በቤትህ እምነት ያሉ ሴቶችን ከመራቆት ባልተናነሰ የሚሄዱትን እየመከርክ መጽሐፉ የሚለውን እንዲለብሱ እምነታቸውን በትክክል እንዲተገብሩ አዳምጠኝ። ኦኬ አዎ የሚገላለጡትን እየነገርኩህ ነው። ኦኬ ማነጻጸር ሃይማኖታዊ ንጽጽር ከፈለክ ማን ጋር ማነጻጸር እንዳለብህ ጠንቅቀህ ታውቃለህ። ኦኬ
ከነዚህ እህቶች ጋር እየተከታተልክ ለምንድን ነው የምትመጠመጠው? አንተ ወንድ ነህ፣ ከወንዶች ጋር መጣህ አነጻጽር። አሁን አየህ፣ አሁን ትንሽ ተቆጣ ሐሰን የተቆጣ እውነቴን ለመጀመሪያ ጊዜ አይደለም። ባህሪን አውቃለሁ፣ እኔንም ታውቀኛለህ። ለምን መሰለህ ብራዘር፣ ቆይ ለሚትሄሉ ጀስት ቶክ ቱ ማች ዋትስ ሮንግ። እኔ ያልኩት ምንድን ነው አንተ ፕሪች ስታደርግ ቁርአንን ወይና ሀዲስን አይደለም ፕሪች የምታደርገው ምንድን ነው መጽሐፍ ቅዱስን በፎልስ ኢንተርፕሪቴሽን ምናረ ኤክስፕሌን አድርገህ ነው የምታስተምረው። ዛስ ዋይ አም ፎሎዊንግ ዩ ዛስ ዋይ ወገኔ ምንድን ነው ተሳስተ ያስጠናቸውን ልጆች ፎሎ አደርጋቸዋለሁ። ከዛም በኋላ እስካሁን ያየውን ነገር አለ ኦልሞስት ገብቷል አይደል? እኔ ደግሞ ልጠይቅህ። ስለዚህ አንተ ማድረግ ነው የስፕሪቹር ዩር ሪሊጅን በምን አኮርዲንግ ቱ ባይብል ቁርአን እንትንን ማለት ነው። አሁን ደግሞ ሚዩት አድርግና አዳምጠኝ። አንተ ሃይማኖታዊ ንጽጽር ከፈለክ ወንዶች አሉ፣ ከወንዶች ጋር አነጻጽር። ሴቶችን እየተከታተልክ አትሂድ፣ እግራቸው ስር አትሂድ። እኛ ለነኔን ታቀኛለህ። ከኔ ጋር ስንት ጊዜ ተወያይተናል፣ አውርተናል። ልንገርህ፣ እኔ ለምን መሰለህ ሴቶችን እየተከታተልክ አትሂድ አልከኝ። እኔ እስልምና ውስጥ ሴቶችን የምናገረው ለሴቶች አንደኛ እቆማለሁ። ለምን እስልምና ለምሳሌ ሴት ልጅ በእውቀትና በሃይማኖት ጎዶሎ ናት ስለሚል አንተ ይህንን ነገር ስለማትነግራት እኔ ደግሞ ነገር ነግራታለሁ። አያውቁማ ሴቶቹ ክርስቲያን ሴቶች ይህንን አያውቁም አይባሉም፣ ያልቋል። ይህንን ነገሮች ለምሳሌ የማትነግራቸው አስወጪው። አሁን አንተ ይኸውልህ፣ አንተ እኮ ጓልታ ካለች ምን ይወጣሉ? ንጽጽር እኮ አይደለም የመጣ ነው። ልናነጻጽር አይደለም እኮ የተቀመጥ ነው እዚህ ጋር። እኔ እንዴ አሁን እኮ ስለኛ እየነካህ ነው። በግድ እንድናነጻጽር እያስገደድከን እኮ ነው። ለመሰለሽ እሱ እኮ ምን አለኝ መሰለሽ ኮኒ፣ እሱ ምን አለኝ መሰለሽ ይህንን የተናገርኩት ሐሰን ስለተናገረ ነው። ምን አለ መሰለሽ የአንተን ክርስቲያን ሴቶች ራቁታቸው የሚሄዱ ካልተናነሰ እግዚአብሔር በነፃ እንዲመላለሱ ነው የፈቀደው። እየዋሸው ነው እርቃናቸው መሄዳቸው እንዲያወጡ መጽሐፍ ግን ስለዚህ እንደዚህ አሁን ቦታው ማነጻጸሪያ አይደለም። አዳምጣ ሚዩት አድርጋ እንዴ። ስለዚህ እንደዛ ስለተናገርክ ሚዩት አድርጋ እንዴ። ምን አደረግኩኝ? ምንድናገር የማትፈልጉትን ነገር ሚዩት አድርግ። አዲስን ተናገርኩኝ። እኔ እህቶችህን አስተምራቸው፣ ወገኖችህን አስተምራቸው ነው ያልኩህ። ኦኬ አሁን አዳምጥ። በየጊዜው እየገባህ አዲስ የሰለሙ እህቶችን ወደ እስልምና የመጡ ሰዎች ለመጀመሪያ ጊዜ አይደለም፣ እንተዋወቃለን እኮ ምነካ ለምን ከኛ ጋር አታነጻጽርም ነው? ለምን ከወንዶች ጋር አታነጻጽርም? መች ብሎክ ሐሰን አሁን ምን ቤት የከፈተችው እኔ በውስጥ ሜሴጅ ስላልመለስኩላት ለሰላምታ ነው የከፈተችው። እኛ ሰላም እየተባባልን ነው። ኦኬ ስላልሆነ እኔ ሜሴጅ በውስጥ ፍቃደኛ ከሆነች በውስጥ ታወራኛለች። ሜሴጅ አልፈልግም ማለች እኮ ሬቲ ሙረድ ምንም አላልኩም። በቃ ጓል እሺ፣ መልካም ጊዜ። መልካም እሺ፣ ቻው። እኔ እወርዳለሁ። ሙረድ ሬቲን እናወራለን። እሺ ምን አይነት መቆሸሽ ነው ግን ይሄን ያክል? what happened? እኔ ኧረ ልወርድ ነው። ምን አልኩኝ? ቻው ሐሰን ስወርድ ምንም አትበለኝ። it's okay ውረድ ፕሊዝ። መልካም የሰላም ቀን ይሁንላችሁ። እናመሰግናለን። መልካም ጊዜ። ቻው። yes we're good። አሁን እኮ ቤት ከፍተን ሰላም መባባል አልቻልንም እኮ። ስለዚህ እኔ እኮ ሬቲን in the first place ማሄርና ኮኒና በቃ ስለንትን ላወራ ነበር የመጣሁት። ውረድና አሁን ውረድ፣ አንዳንድ ጊዜ ውረድ በቃ። እሺ my brother። እሺ አንዳንድ ጊዜ ቻው። መልካም ምሽት።
ሰዎች ምን ጊዜ ለማነጻጸር ቤቱን ከፈትሽ የምትሉ ለንጽጽር የተከፈተ ቤት የለም። እኔ በውስጥ ስላልመለስኩላት ጀስት ሃይ ለመባባል ቀኔ እንዲህ ነው የዋለው ለማለት ነው የከፈተችው። በቃ ቴክ ዩ ኢዚየር። እንዴ ምንድነው እንደዚህ ማካበድ? ምንድነው? what happened? It's okay. nothing happened. It's all good. እኔ ደግሞ ንጽጽር ላይ አይደለንም። ማንም አያነጻጽርም እዚህ ቤት ውስጥ። ለማንኛውም እኔ ራሱ መግባት አልነበረብኝም። በቃ ሁለታችሁ ከሆነ እንድታወሩ ነበር። ቅድም ከገባ በኋላ ራሴን ያወረድኩት ሁለታችሁ በነፃነት እንድታወሩ ነው የነበረው። anytime welcome እንዴ? no don't say that እንዴ። ለማንኛውም ጓል take it easy። እሺ አብረን ነው ሁለታችንም አብረን ተጓዦች ነን። በዚህ ጉዞ ላይ አንቺም ሆነ እኛ የምንፈተነው ፈተና እንደየ ኢማናችን ይሄ faith within your heart you get tested of course according your faith and that faith will be tested until we leave this world or we die. It's daily challenges. Okay? የእምነትሽን የትዕግስትሽን ጥግ የሚለካበት አሁን ነው። ልክ እንቅፋት በመታሽ ቁጥር ወይም ሾክ በወጋሽ ቁጥር ሆስፒታል ካልሄድኩ የምትይ ከሆነ ችግር ነው የሚሆነው። ኦኬ እኛንም ቆዳሽን ያዘው ቆዳ ያድርግልሽ። Hassan, there are really nice people around me now. It's okay. Of course. Oh, yeah. Of course. አንዱ ሲሄድ እኮ አንዱ ይመጣል። Exactly. That's how the world is. Even replaced by a better thing. So, inshallah, enjoy the journey. Thank you. We are enjoying the journey. And we are there at like that. Okay? Okay. I appreciate that. Thank you very much. For anything, give us a heads up in what you think. We will be there, me, Connie, and others. Yeah. So, መልካም ጊዜ ይሁንላችሁ። እኔ ጋር 2 AM እየሆነ ነው። Thank you, Mari. መውረድ አለብኝ። እሺ ላይ ብሉ። መልካም አዳር፣ መልካም ምሽት ይሁንላችሁ። Same to you. ኮኒ በርቱ። እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቻው። ደህና ነህ ካሬ? ምንም የተፈጠረ ነገር የለም። ሰዎች ስለደነገጥኩ ነው እንጂ ብዙ የተፈጠረ ነገር የለም እና ደንግጬ ነው ስለደነገጥኩ ነው ዛት እና ብዙ እንትን የለውም። ቢግ ዲል አይደለም እና ሰላማችሁ ብዝት ይበል ሰዎችዬ። ዛህራ የት ሄዳ ነው? ዛህራ እኮ ነች የዚህ ቤት አለቃ። የሚሳደብ እንትን የሚል ሰው ሚውት ታደርጋለች። አሁን ግን የለችም። የት ሄዳ ነው? እንዴ ነይ፣ ስልጣን አለሽ ሳሩ አድሞዶራቶር። ያ ይኸው አንቺማ ስልጣን አለሽ። አሁን ነሽ ሚውት ታደርጊያለሽ። የሚሳደብ ወደዛ ነው የምትጥያቸው። ኮኒዬ ቴንክ ዩ ማሂታ፣ እንዴት ነሽ? አንቺ ልጅ ጠፋሽ እኮ። ማሂታ ደህና ነሽ? በእምነት ብዙአየሁ ጉድ ኢቭኒንግ፣ ጉድ አፍተርኑን፣ ጉድ ሞርኒንግ። እንዴት ነሽ?
ደህና ነኝ። ሰላም ነው? ደህና ነህ? ደህና ነኝ። ጓል እንዴት ነሽ? ሰላም ናችሁ? ሰላም ነው አለ ሁሉ ሰላም። ታወቀ። ኦኬ ቆንጆዬ ልጅ ማሻአላ። ሰላም ነህ ግን? ደህና ነህ? አሁንም እያተማርክ ነው? እያስተማርክ ነው? ደህና ነኝ ኮኒ። ሰላም ብያለሁ። ሰላም ሰላም። ዳዊት ይመስገን ደህና ነኝ ያለ ሁሉ ሰላም። ሰላም ነው። በጣም ደህና ነኝ። ደስ ይላል። ዋናው ደህንነት አይደለ? ቬሪፊካድ እንደማለት ነው። አዎ አረብኛ ሆነ እንጂ አማርኛው አላህ ከፈቀደ ነው። ቀጥታ ትርጉሙ ኢንሻአላህ ማለት እግዚአብሔር ይፍቀድ ማለት ከሆነ ምንም ችግር የለውም። አንድ ክርስቲያን ኢንሻአላህ ማለቱ ቋንቋውን ቀየረ አረብኛ ሆነ እንጂ ጀመርኩ። የአረብ ክርስቲያኖች እኮ እኛ የምንለውን በሙሉ እኮ ነው የሚሉት። አሁን ለምሳሌ አሁን ቅዳሴ ብትሰማ በአረብኛ የሆነ በቃ አረብኛ የማያውቅ ሙስሊም በቃ ሙስሊም ነው የሚመስለው። ገባ? ትክክል ነው። ምክንያቱም ቋንቋቸው ነው። ምንም ችግር የለም። ኖርማል አሁን እኛ የምንለው ነገር በሙሉ በቃ እንትን ነው። ግን ምንድነው መሰለህ እኛ አሁን በዲናችን ግን ከዲናችን ጋር የማይሄዱ የአረብኛ ቃላቶችን አንጠቀምም። ገብቷል? ከእስልምና ጋር የሚጋጭ ከሆነ አረብኛም ይሁን አማርኛም ይሁን ትግርኛም ይሁን ምንም ቋንቋ ይሁን የሚጋጭ ትርጉም ካለው አንቀበልም። ግን እሱ ችግር የለውም። የአረብ ክርስቲያኖቹ መጽሐፍ ቅዱሳቸው አላሁ ኸለቀ ሰማዋት ወልአርድ ነው የሚለው። ገብቷል? አላህ ምድርና ሰማይን ፈጠረ ነው የሚለው። ትክክል ነው። አይ ቋንቋ እንዳልሽው ነው። እነሱም ሃይማኖታቸውን እስካልነካ ድረስ የትኛውንም ቋንቋ መጠቀም ይችላል። ምንም የሚከለክላቸው ነገር የለም። በአጠቃላይ ቋንቋ ነው። ኢንሻአላህ የሚለው ወደ አማርኛ ሲመጣ እግዚአብሔር ይፍቀድ ነው። ወደ ኦሮምኛ ሲመጣ ወደ እንግሊዝኛ ወደ እግዚአብሔር ሳይሆን አላህ እግዚአብሔር የሚለውን ክሌም አናደርግም። አላህ ከፈቀደ ነው። ምክንያቱም የእግዚአብሔር ካራክተር እና አላህ የምንለው ካራክተር አንድ አይደለም። ስለዚህ ሜቢ እዛ ትርጉም ላይ እንትኑ ሊለያይ ይችላል። ምክንያቱም የትም ሀገር ብትሄድ እግዚአብሔር የሚለውን ከኢትዮጵያ ውጭ የሚጠቀምበት ስለሌለ በአረብኛም በለው በምንም በለው አይመጣም እንደዛ። እንደ ትርጉሙ ማለት ነው። እግዚአብሔር የሚለው ኢትዮጵያ ውስጥ ባለ ቋንቋ ስለተተረጎመ ከዛ ውጭ አያገለግልም። በሌላው ነገር ግን ቋንቋ እንደ ቋንቋነቱ ትጠቀምበታለህ። የማይወክለን ነገር ላይ ደግሞ አይወክለንም። እውነት ነው። እግዚአብሔር የሚለውን እናንተ አትጠቀሙበትም። ግልጽ ነው። እግዚአብሔር እነሱ ራሱ አሁን ክርስቲያኖቹ ኢጂፕት ነው ባየሁት። ኢጂፕት፣ ሲሪያ፣ ሌባኖን እነዚህ ክርስቲያኖች አሁን ኢቭን በአረብኛ አላህ የሚለውን ነገር ቢተረጉሙት ወደ ሌላ ቋንቋ እግዚአብሔር የሚለውን አያመጣም። የኢትዮጵያ ቋንቋ ብቻ ነው። ኦኬ እስቲ ለመረዳት ያክል ለምሳሌ አሁን ወደ ኢትዮጵያ ሲተረጎም እናንተ ወደ አማርኛ ምን የሚል ትርጉም እኛ አላህ ስም አንቀይርም እንደ አማርኛ። ኦኬ አይተረጎምም። አይተረጎም። የአላህ ስም በምንም ቋንቋ ብንለው ብንቀይረው አላህ ነው የምንለው። ኦኬ ማለት ሊተረጎም አይገባም ማለት ነው። ምንም የሚወክለው ነገር የለም። ይሄ የራሱ ስም ነው። በቃ ፋውንዴሽኑ ነው። ገባኝ እኮ ችግር የለም። አይችልም ምናምን አይደለም። ብንፈልግ ልንተረጉመው እንችላለን፣ ግን መተርጎም አያስፈልግም። አላህ ነው። እኛ መግባቢያችን አረብኛ እስከሆነ ድረስ ደግሞ ያን ያክልም አያስቸግረንም። ኦኬ ትክክል ቴዲ። እግዚአብሔር የግዕዝ ቋንቋ ነው አለ። ስለዚህ ግዕዝ ደግሞ አብዛኛው ኢትዮጵያ ውስጥ ነው የሚነገረው። አይ እግዚአብሔር የሚለው ግዕዝ ነው። እግዚአብሔር ነው እኮ ትክክል ነው። የግዕዝ ቃል እንደሆነ የማውቃለሁ። ዞሮ ግን ለፈጣሪ ሌላ ቦታ ያሉት ክርስቲያኖች ይሄንን አያውቁትም። ኢቭን ተመሳሳይ እንትን ብትከተሉ ራሱ ስም ላይ ራሱ አትገናኙ።
ዞሮ ስም ላይ ስላልተገናኘ ፈጣሪው ተለያይቷል የሚያሰኝ ነገር ያለው ስላልመሰለኝ ነው። እሱማ ልክ ነህ። ፈጣሪ እኮ አንድ ነው ብለን ነው እኛም የምናወራው። ፈጣሪ አገር ይሉት ነበረ። እነሱማ ቋንቋቸው ነው አይደል እንዴ? ቋንቋቸው ነው አረብኛ አይደለ? ተርጎም ይቻላል። የሌሎቹ ነብያት ስም ለምሳሌ አንተ ዮሴፍ የምትለው እነሱ ዩዘርሲፍ ይሉታል። ሌሎቹን ሁሉንም ቀይረዋቸዋል። ነብያቶችን ሲጠሩም የሚቀይሩበት አለ በየአክሰንቱ ማለት ነው። በእንግሊዝኛ ጆሴፍ፣ ጄኮብ እንደሚባለው ልክ እነሱም በሀገራቸው አክሰንት ባለው ይሄ ምንድነው ዳያሌክት መሰረት የተለያየ ስም ይሰጣሉ። ግን የፈጣሪን ቃል አልቀየሩትም። መልካም ታንክ ዩ። ያ ደስ ይላል ማቅ በጣም ደስ ይላል ሰዎችዬ። እኔ በነገራችን ላይ ጓል ለመጀመሪያ ጊዜ ማለት ነው ለመጀመሪያ ጊዜ ኢጅፕት አንድ በጣም ቢግ ቸርች አለ ጥንታዊ ማለት ነው እና በእንትን ነው የሚጠበቀው በዚህ ፖሊስ ምናምን ነው የሚጠበቀው ቅርሳዊ ነው እና የመጀመሪያ ጊዜ ሲሄድ ሴቶቹ ልክ እንደኔ ሂጃብ የለበሱ ናቸው ምናምን እና የሚናገሩት ንግግራቸው ምናምን በቃ እኔ ትንሽ አየሩ ተጋጭቶብኝ በቃ ያው ምክንያት ስለምፈልግ ያሞኛል እዚህ ልቀመጥ እዚህ ልሁን እያልኩ ሰበብ እፈጥራለሁ። ከዛ ረበና የሽፊኪ ረበና ያፊኪ ረበና ዘብል ባዕስ ወሽፊ አንተ ሻፊ ላ ሽፋዕ ኢላ ሽፋውክ አለች ማለት ነው። ከዛ ዋት ምን አልሽ አልኳት። እስኪ ድገሚልኝ አልኳት። ምን ነው አለችኝ። ይህንን ዱዓ እኮ ነው ስትታመሙ ይህንን ዱዓ ነው አድርጎ የተባል ነው ምናምን አልኳት ማለት ነው። ከዛ ዋው በቃ ወደድኩት። በቃ እስኪ በይልኝ እላታለሁ አሁን። ስለዚህ አሁን እናንተ እንደዚህ ናቸው ምናምን አይ በቃ ቋንቋው ስለሆነ ነው ምናምን አለችኝ እና ዱዓው ራሱ በቃ ራሱ የምንለው ማለት ነው እና ኦኬ በቃ for the first time ማለት ነው። በፊት እኔ ሳልማር ምናምን ስለሆነ እውቀት በሌለኝ ሰዓት ስለነበር በቃ ኦኬ እንደዛ ነው ምናምን አልኳት። ኖ አሌክሳንድሪያ ሳይሆን the biggest እንትን ነው ካይሮም አይደለም አሌክሳንድሪያም አይደለም ሙኑፊያ የሚባል አካባቢ አለ። የኢጅፕት ገጠር ነው። ግን አሁን ሁሉም አካባቢ ላይ ያሉ ሰዎች ሰልመው ቤተክርስቲያኑ ብቻ በእንትን ነው የሚጠበቀው እንዳይፈርስ እንዳይነካ ፖሊስ ምናምን ይጠበቃል እና የሚጎበኝ ሰው ካለ ይጎበኛል። ግን ከሳምንት አንዴ ነው የሚከፈተው። በጣም ገጠር ውስጥ ነው ያለው እና ቅርስ ነው በጣም አሰራሩ ምናምን ራሱ በጣም ልዩ ነው። አሁን ከተማ ላይ እንዳሉት አይነት ምናምን አይደለም። ደስ ይላል። አየሩ እንዴት ነው አንቺ ያለሽበት አካባቢ? ከኔ ማዕረ ዊንተር እየገባ ነው እና አሁን ለዛ ነው ያስጨነቀኝ። አሁን ወደ ኢትዮጵያ ስለሚሄድ ይሻለኛል እንጀራ ስበላበት። አዎ እንጀራ ሲበላበት እንጀራ በትኩስ ሽሮ ምናምን ኦ ዋው ያ አልሐምዱሊላህ። እኔ እንዳስቀናችሁኝ አትቀሩም። ሄጄ በላለው። እዚህ ቲክቶክ ላይ ብዙ ሰው ሊጋብዘኝ ተስማምተዋል። ኢንሻአላህ ወኪዩ ጀሚላ ክትፎ ትጋብዘኛለች። ሌላም አለች እንዲህ ምትጋብዘኝ። ዛህሩ ሽሮ አትወጂም መሰለኝ። እኔ በጣም እንጀራ በሽሮ ነው በቃ። ሽሮማ ውስጤ እንዴ የኔ ፍቅር እንዴ ነምበር ዋን ነኝ። የዲን ተማሪ ቅድም ጀምረሽ ሳቢኝ እባክሽን እያለኝ ነውና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ማዕረ ባልዬ ማዕረ እንዴት ነሽ? ደህና ነኝ። ደህና ነሽ? የኔ ወድ አልሐምዱሊላህ ረብል ዓለሚን።
በጣም እየተከታተልኩሽ ነበር ማዕሬ። እሺ እወድሻለሁ። አላህ ሱብሃነሁ ወተዓላ ወድጅ ያድርግልሽ። አሜን። ቴንክ ዩ አመሰግናለሁ። በጣም ነው የማመሰግነው። በጣም ወድሽ ወላላዚ ኦኬ I don't know what to say. ምን ባል ትንሽ አመሰግናለሁ። እኔ ውድድ ነው ማረግሽ ይባላል እንደዚህ ይባላል። ለአላህ ብዬ ወድሻለሁ ስትባይ ማለት ነው። ለአላህ ብለሽ እንደወደድሽኝ እሱ አስበልጦ ይወደድሽ ይባላል። በቃ ኦኬ ለአላህ ብለሽ ስለወደድሽኝ ለአላህ ብሎ እሱ አስበልጦ ይወደድሽ ማዕሬ። በቃ አሜን ማዕሬ ሽካሪዬ። እኔ አረብ ይሄ ትግረኛ ሰማ ነበር እኔ ወድ እና ትግረኛ በደንብ ሰማ ነበር። ጓደኛዬ ትግሬ ነበረች። በጣም ወዳቸው ጠንካራ ጀግናዎች ናቸው ትግሬዎች። በተለይ በእምነት በኩል ስለማቅ ነው ማለት ነው። እኔ ወድ እሺ ቴንክ ዩ በጣም ነው ወድሽ ማከብርሽ። እሺ በጣም ነው ማመሰግነው። ቴንክ ዩ ቬሪ ማች ቴንክ ዩ እኔ ወድ አረጣችኝ እኮ እኔ እንትን እያልኩ ነበር። I was complaining እንደዚህ በክብ ይቅርታ እኮ ነኝ እኔ ወድ ችግር የለም ሳረሰው። እሺ እኔ ወድ ባገኛት ባወራት ብዬ ነው ዋሃብያ ምናምን የሚለው አረገኔ ስልጣን ይመልሽልኝ ብዙ ብሎ ከማረገው ሰው አለኝ። ይሄ ክብክብ ከደረሰኝ በኋላ ሄዷል። እኔ ቤት ስልጣን ብቻ ነች። ለምንድን ነው ስልጣን የሌለሽ አንቺ ግን? አላውቅም። እስኪ አንዴ የሆነ ሰው ያዛገኝ ነው አንዴ እንትን ልበለው ስጭኝማ። ማኔጅ ሞዴራተር አክሰስ ይላል። ለምንድን ነው ሞዴራተር ያልሆንሽው? እስኪ እንግዲህ አድርጊኝና የሆነን ሰው አንዴ ላሰናብተው የኮኒ ቀበጥ ጎበዝ ተማሪ ነች አለች ዛራ ነች ሞዴራተር። ዛራ ነው ያላት ገስቱን ነው ያበላሸሹ። ከዛ ስልጣኔንም አብሮ ወሰደው። ይሄ ገስቱ ላይ ክብ ክብ ያደረግሽን ነገር ለምን ክብ ክብ የሆነው? እኔ እኮ እንዴት እንደሚደረግ ራሱ አላውቀው። በፊት ብርሃን በብርሃን ነበር። አሁን I don't know። ቼክ አርጊው። ከዛራም ቢሆን ቀምተሽ ስጭኝ። እኔ አልፈልግም። ዛራ ልጅ ማለት ስልጣን እኮ ነው። ዛራ ነይ ተቆጣጣሪ ነው የምላት ነው። ታስወግዳቸዋለች እሷ ሲሳደቡ። አሁን እኔ ዝንጅብል ሰጥሻለሁ ስትመጪ ይለኛል ቴዲ። አመሰግናለሁ ቴዲ። እንጀራ አስጋግሮ ይጠብቀኛል። አንዷ ዝንጅብል ሰጥሻለሁ አትልም? ምን አይነት ዝንጅብል ነሽ ባክሽ እንዴ? አረ ቢስሚል እንትኑ ማለት ነው ስልጣኑ የሚያሳየው። ኮሜንት ላይ ስጽፍ የሆነች ነገር ታሳያለች። ግን ለምሳሌ አንድ ነገር ልጻፍልሽ ይሁንማ ዝም ብዬ ስጽፍ ተመልከች። አሁን ሞዴራተር ነሽ? ያው የሆነች ሞዴሬተር ምልክት ያሳየኛል። ግን ውስጥ ገብቼ ሰው ሚውት አላደርግ ምን ሰው አልስብ ምንም አይነት ስራ የለውም ስልጣኑ። ያንተን ነው እንዴ? የፌክ ነው እንዴ? አረ ምንድነው የሚለው መሰለሽ? ማርክ ቪወር እና prioritize their comments and other interactions in your life ነው የሚለው። ባንቺ እንትን ስለው ዛራ ሙሉ በሙሉ ኃላፊነት አላት። አንቺ ግን ለምንድን ነው እንደዛ የሚለው አላውቅም። ባካችሁ ሰዎች ፍረዱኝ። እስኪ ፍረዱኝ ከታች ያላችሁ። እቺ ስልጣን ምልክቷ ምን ትሰራልኛለች? አሁን እኔ ስልጣኔን እንዳትጠጥቁ እንትን ማለት ነው እንደ ሰይፍ እየቆረጥኩ ካለቀኩበት ምን ይሰራልኛል? ዛራ በእውነት ሼር አድርጊ ስልጣንሽን ለኮኒ። ዛራ ብቻ ነች ስልጣን ያላት። በቃ እሺ ይቅርብኝ ስልጣኑ ነው። በቃ ተውት። ወይ ዝንጅብል አልፈልግም። እኔ አሁን ተቃጥያለሁ፣ በቅቶኛል። ንገሩኝ እስቲ ምን ጉቦ ልስጣት እንድትሰጠኝ ለስልጣን? አይ ላቭ ዩ
በጉቦ ነው ስልጣኑ ለዛ ነው አለ አንድ። በእምነት ብዙአየው ማውራት ካለብኝ ይቅርታኛ እየሳቅን ነው። ዱንያ ማለት ነው አላቋረጣችሁም ብዬ ነው። ኧረ አብሽር ዱንያ ተገለባባጭ ናት። ሌላ ቦታ ስልጣን ሲሰጡኝ አልፈልግም ብዬ እመጣለሁ። አሁን እየለመንኩ ነው። እኔ እንዴት ማድረግ እንዳለብኝ አላውቅም። ዛራ ተይስጫት ለከውኔ አመሰግናለሁ ጋልዬ፣ መልካም ቆይታሽ። ችግር የለውም ማዕሬ፣ በጣም አመሰግናለሁ። እኔም እሺ ስለ እንትን ቴንኪው ማለት እቺን ቆንጆ ልጅ ማሻአላህ ብያለሁ። እሺ እንግዲህ መቼም የሰው እጅ ስራ አይደለም የፈጣሪ እጅ ስራ የሱ ውጤት ናትና እርሱን አመሰግናለሁ። ማሻአላህ የሚል ስለማይኖር ፎቶን አታስቀምጠው። ወላሂ ማሻአላህ የሚል የለም። ስለዚህ ጥሩ አይደለም፣ የሰው አይን ጥሩ አይደለም። እንግዲህ የሚጠብቀን አይተኛም። እሺ መከላከያው ነው። መልካም ምሽት አባት። እሺ አመሰግናለሁ። ችግር የለም እኮ ልክ ነው። ፍትህ ለኮኒ ትክክል። እኔ ተጎድ